ሰላም ጤና ይስጥልኝ ዛሬ ደግሞ በሌላ ክፍል ተገናኝተናል ከዚህ ቀደም ባሉት ክፍሎች የክለች ሲስተምን በጥልቅ ተመልክተናል እያንዳንዱን ኮምፖነንቶች ፐርፐዛቸው ምን እንደሆነ ለምን እንደዛ ተደርገው እንደተሰሩ ችግር ሲያጋጥም የክለች ሲስተም ላይ እንዴት እንደምናውቅ ክለች ላይ ሊያጋጥሙን የሚችሉትን ሶስት ችግሮች ምን እንደሆኑ በዲቴል ተመልክተናል ዛሬ እንግዲህ ከክለች ሲስተም ቀጥሎ የምናገኘውን ሲስተም ምንመለከት ይሆናል ማለት ነው ይሄም ጊርቦክሳችን ይሆናል ይሄ ጊርቦክስ የምንለውን ወይም ትራንስሚሽን ብለን የምንጠራው ምን እንደሆነ ፐርፐዙ ለምን እንዳስፈለገ አይነቶቹ ምን እንደሆኑ እንዴት እንደሚሰሩ ካራክተራቸውን ኮምፖነንቶቻቸውን ሌላ ጊዜ እንደምናደርገው ሁሉ በዲቴል እያንዳንዱን የምንመለከት ይሆናል ማለት ነው በእያንዳንዱ የድራይቪንግ ኮንዲሽን ላይ ቶርክ ሊያስፈልገን ይችላል የሆነ ሰዓት ላይ ደግሞ ፍጥነት ሊያስፈልገን ይችላል ያንን ፍጥነት እኛ እንደምንፈልገው ማኔጅ አድርገን በስርዓት ማኔጅ አድርገን ለመንቀሳቀስ የሚያስፈልግበት ሰዓት ላይ ብቻ መጠቀም እንችል ዘንድ ጊርቦክሶች ወይም ደግሞ ትራንስሚሽኖች ያስፈልጉናል ማለት ነው ስለዚህ ትራንስሚሽን ብለን የምንጠራው ወይም ደግሞ ጊርቦክስ ብለን የምንጠራው ፐርፐዙ ጥቅሙ ይሄንን ይሆናል ማለት ነው አሽከርካሪው መኪናው ጉልበት እንዲኖረው ሲፈልግና ፍጥነት እንዲኖረው ሲፈልግ እየመረጠ ወይም ደግሞ በራሱ በዚህ መኪና ውስጥ ባሉት ኮምፒውተሮች አማካኝነት በራሳቸው እየመረጡ እንደ መንገዱ ኮንዲሽን እንደ ኢንጂኑ ፐርፎርማንስ እያዩ ምን የሚልበት ነው ማለት ነው የሞተሩን ዲሊቨር የሚያደርገው ፓወር ቶርክና ስፒድ እየለያዩ ዲሊቨር የሚያደርግልን ሴክሽን ይሆናል ማለት ነው ስለዚህ ጊርቦክስ ትልቅ ሚና አለው ያንን የኢንጂን ጉልበት እንደሚፈለገው አመጣጥኖ ለጎማችን እንዲደርስ የማድረግ ትልቅ ኃላፊነት ያለበት ክፍል ይሆናል ማለት ነው ጊርቦክስ ብዙ አይነት ልናገኝ እንችላለን እነዚህ ትራንስሚሽን ብለን የምንጠራቸው ብዙ አይነት ሊኖሩ ይችላሉ ከነዛ ውስጥ ሜን የሚባሉት እነዚህ አራት ይሆናሉ ማለት ነው የመጀመሪያው ማኑዋል ጊርቦክሳችን ይሆናል ማለት ነው ከዛ ደግሞ አውቶማቲክ ትራንስሚሽን ብለን የምንጠራው አለ በመቀጠል በሶስተኛ ደረጃ ዱዋል ክለች ትራንስሚሽን ወይም ደግሞ ዱዋል ክለች ጊርቦክሳችን አለ በአራተኛ ደረጃ ደግሞ ሲቪቲ ብለን የምንጠራው ወይም ደግሞ ኮንቲኒየስ ቫሪያብል ትራንስሚሽን ብለን የምንጠራው ይኖራል ማለት ነው ስለዚህ እያንዳንዳቸው እነዚህ ትራንስሚሽኖች የሚሰሩበት መንገድ somehow የተለያየ ነው ቶርክ የሚሰጡበት ፕሮሰስ እና ስፒድን የሚሰጡበት ፕሮሰስ ቫሪ ያደረገ ቢሆንም ኮንሰፕቱ አንድና አንድ ነው ምን ማድረግ ነው እያንዳንዳቸው እነዚህ ትራንስሚሽን ስራቸው ቶርክ መስጠት ስፒድ በሚያስፈልግበት ሰዓት ደግሞ ያ መኪና ስፒድ እንዲኖረው ማድረግ ይሆናል ማለት ነው ስለዚህ ዛሬ በማኑዋል እንጀምርና የማኑዋል ትራንስሚሽን እንዴት እንደሚሰራ ኮምፖነንቶቹን እያለን የምንሄድ ይሆናል ማለት ነው ስለዚህ የማኑዋል ጊርቦክስ ብለን የምንጠራው ስሙም እንደሚነግረን ማኑዋሊ ራሳችን የመንገዱን ኮንዲሽን በማየት የመኪናችንን ፍጥነት በማየት የኢንጂኑ ያለበትን ኮንዲሽን በማየት ጊር ሴሌክት የምናደርገው ታይፕ ይሆናል ማለት ነው የማኑዋል ትራንስሚሽን ብለን የምንጠራው ስለዚህ እነዚህ የማኑዋል ትራንስሚሽን በውስጡ የሚገኙት ምንድናቸው የተለያዩ ጊሮች አሉ የተለያዩ ጊር ሬሽዮ ያላቸው ጊሮች አሉ ስለዚህ እነዛን በማቀያየር ምን ማድረግ ነው መኪናችን ጉልበት ሲያስፈልገው ጉልበትን እንዲሰጠው ማድረግ ስፒድ ደግሞ ሲያስፈልገን ስፒድ እንዲሰጠው የምናደርግበት መንገድ ይሆናል ማለት ነው እዚህ ላይ የምንመለከተውን ሴሌክተራችን አለ ላይ እንደምንመለከተው ቁጥሮች የተደረደሩ ቁጥሮች አሉ ስለዚህ እያንዳንዳቸው ቁጥሮች እዚህ ላይ የምናያቸው 1 2 3 4 5 6 ተብለው የተጻፉት አርን ጨምሮ ማለት ነው ምን ያሉ ናቸው የተለያየ ጊር ሬሽዮ ያላቸው የጥርሶች ኢንጌጅመንት ይሆናል ማለት ነው ስለዚህ አንድ ላይ ስናደርግ አንደኛ ማርሽ ላይ ያሉ ጥርሶች እንዲገናኙ ይደረጋል ሁለት ስናደርግ ሁለተኛ ላይ ያሉት 3 4 5 6 እያንዳንዳቸው የየራሳቸው ሆነ ስፔሲፊክ ጊር ሬሽዮ የሚኖራቸው ማለት ነው አሁን እዚህ ጋር ሁለት ጊሮች አሉን ጊር ኤ እና ጊር ቢ ተብሎ የተጻፈባቸው ማለት ነው እነዚህ ሁለት ጊሮች አሁን በሳይዝ ልዩነት አላቸው እንደምንመለከተው ሳይዛቸው የተለያየ ነው ስለዚህ አንድ ትንሽ አለን በስተቀኝ በኩል ጊር ኤ ብለን የምንጠራው ትንሽ ነው ጊር ቢ ብለን የምንጠራው ደግሞ በጣም ግዙፍ ነው ስለዚህ አሁን ለምሳሌ ጊር ኤ ከሆነ እየዞረ ያለው ጊር ኤ ከሆነ እና ደግሞ የሚዞርበት አቅጣጫ በዚህ ሳይድ ከሆነ ይሄኛው ጊር ቢ የሚዞርበት አቅጣጫ ወዴት ይሆናል ማለት ነው
በተቃራኒው ሳይድ ይሆናል ማለት ነው። እነዚህ ጊሮች እነዚህ ሁለት ጊሮች እንግዲህ የተለያየ የጥርስን ብዛት ነው ያላቸው። የኢንጂኑን ዙር የሚደርሰው ለዚህ ለጊር ኤ ነው ብለን ብንወስድ ጊር ኤ የተሽከረከረ ጊር ቢን የሚያዞረው ከሆነ ጊር ኤ ድራይቪንግ ጊራችን ይሆናል ማለት ነው። ጊር ቢ ደግሞ ድሪቨን ጊራችን ይሆናል ማለት ነው። ስለዚህ አሁን የዚህን ሬሾ ማወቅ ከፈለግን መጀመሪያ የምናደርገው ምንድነው የነዚህን ጥርሶች መቁጠር ይሆናል ማለት ነው። ስለዚህ ራፍሊ እንውሰደውና እዚህ ኢሜጁ ላይ እንዳለው ሳይሆን ራፍሊ እንውሰድና ለምሳሌ ጊር ኤ 5 ጥርስ ቢኖረውና እዚህ ጋር ያለው ደግሞ ጊር ቢያችን ደግሞ 10 ጥርስ ቢኖረው የዚህን ጊር ሬሾ ካልኩሌት ለማድረግ ከፈለግን ምንድነው የምናደርገው ማለት ነው? ድራይቭ እየተደረገ ያለው ለማን ማካፈል ነው? ለድራይቨሩ ማካፈል ይሆናል ማለት ነው። ስለዚህ እየተነዳ ያለውን የጥርስ ብዛት ለሚነዳው ወይም ደግሞ ድራይቭ ለሚያደርገው ጊር የጥርስ ብዛት ማካፈል ይሆናል ማለት ነው። ስለዚህ ድሪቨናችንን እየተነዳ ያለው ስንት ነው? 10 ጥርስ ነው ያለው ብለናል። ድራይቭ ደግሞ እያደረገ ያለው ቲዝ ወይም ደግሞ ድራይቭ እያደረገ ያለው ጊር ደግሞ 5 ጥርስ ነው ያለው። ስለዚህ 10 ሲካፈል ለ5 ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ስለዚህ የዚህ ሬሾ 2 ለ1 ይሆናል ማለት ነው። ሬሾአችን 2 ለ1 ይሆናል። ስለዚህ የዚህ ጊር ኤ ጊር ቢን አንዴ ለማዞር ስንቴ መዞር አለበት? 2ቴ መዞር አለበት ማለት ነው። 2ቴ መዞር አለበት። ስለዚህ ጊር ኤ በጣም በፍጥነት እየዞረ ጊር ቢያችን ግን የሚዞረው በመናከል ነው ማለት ነው? የጊር ኤን ግማሽ ይሆናል ማለት ነው። የጊር ኤን ግማሽ ነው እየዞረልን ያለው ማለት ነው። ስለዚህ ፉል ኮምፕሊት አንድ ሪቮሉሽን ለመጨረስ ግዴታ ጊር ኤያችን ስንቴ መዞር አለበት? 2ቴ መዞር አለበት ማለት ነው። ስለዚህ ትናንሽ ጊሮች ትላልቅ ጊሮቹን የሚነዱልን ከሆነ ምንድነው የሚሰጡ ማለት ነው? ቶርክን ነው። ፍጥነትን ሳይሆን የሚሰጠን ቶርክን ይሆናል ማለት ነው። ስለዚህ አውትፑታችን ጊር ቢ ነው። ጊር ቢ እየሰጠ ያለው ፍጥነት ወይም ደግሞ ዙር ምንድነው? አነስተኛ ነው። ቶርኩ ደግሞ ምን ያለ ነው? ከፍ ያለ ይሆናል ማለት ነው። በእነዚህ ደግሞ ከስር ያለውን ላይ ደግሞ ስንመለከት አሁን ለምሳሌ 3 ጊሮች ቢሆኑ ድርድሩ 3 ጊር ቢሆን እዚህ ላይ እንደምንመለከተው 3 ጊር ቢሆን እዚህ ምስሉ ላይ እንደምንመለከተው እንግዲህ እዚህ ጋር ያለችው ጊር ክሎክዋይዝ ነው እየዞረ ያለው። ይሄ ክሎክዋይዝ የሚዞር ከሆነ መሃል ላይ ያለችው ጊር እዚህ ጋር ያለችው ጊር ቅድም እንዳየነው ላይ ወዴት ነው እየዞረ ያለው? አንቲ ክሎክዋይዝ ይሆናል ማለት ነው። የአንቲ ክሎክዋይዝ ደግሞ ሌላ ሶስተኛ ጊር የሚያዞር ከሆነ ያ ሶስተኛው ጊር ደግሞ ተመልሶ ወዴት መዞር ይጀምራል? ክሎክዋይዝ ይሆናል ማለት ነው። ስለዚህ የመጀመሪያው ጊር እዚህ ጋር ያለችው ጊርና መጨረሻ ላይ ያለው ጊር እዚህ ጋር ያለው ጊር ምንድነው የሚሆነው? ዙራቸው ተመሳሳይ ይሆናል ማለት ነው። ዙራቸው ተመሳሳይ ይሆናል። ስለዚህ ሶስተኛ ጊር ስንጨምር የሁለቱን አቅጣጫ ተመሳሳይ ማድረግ እንችላለን። ጫፍና ጫፍ ላይ ያሉትን 2 ጊሮች ብቻ ግን ካሉን አንዱ የሚዞርበት ሳይድ ሌላኛው ተመሳሳይ ዞር ማለት ነው። ተቃራኒው ነው የሚዞረው።